ሰላም እንደምን ቆይታችኋል? ውድ አድማጭ ተመልካቾቻችን የአዲስ ጉዳዮችን በዓለም አቀፍ እንደዚሁም ደግሞ በሀገር አቀፍ ደረጃ የተከሰቱ ጉዳዮችን በየዕለቱ አጫጭር አድርገን የምንነግርበት ፕሮግራማችን ነው። አብራችሁን ቆዩም። ዓለም አቀፉ የገንዘብ ተቋም IMF ለኢትዮጵያ ከአንድ ዓመት ከመንፈቅ በፊት ከፈቀደው የ3.4 ቢሊዮን ዶላር የተራዘመ ብድር በአራተኛው ዙር የብድር አፈጻጸም ግምገማ ላይ በባለሙያዎቹ ደረጃ ከሀገሪቱ መንግስት ጋር ትናንትና ከስምምነት ላይ መድረሱን አስታውቋል። በአራተኛው የብድር አፈጻጸም ግምገማ ላይ በተደረሰው ስምምነት መሰረት ተቋሙ ለኢትዮጵያ ከብድሩ ውስጥ ከቀጣዩን 261 ሚሊዮን ዶላር ቦርዱ ከጸደቀ በኋላ እንደሚለቅ ገልጿል። ቀጣዩ ዙር ብድር ሲለቀቅ ተቋሙም ከአጠቃላይ ብድሩ ውስጥ እስካሁን ለሀገሪቱ የለቀቀው የገንዘብ መጠን 2.1 ቢሊዮን ዶላር ይደርሳል። ተቋሙ መንግስት በመካከለኛ ጊዜ ውስጥ የማይክሮ ኢኮኖሚ መረጋጋትን ማስቀጠል እንዲሁም እድገትንና ድህነትን ቅነሳን መደገፍ አለበት ብሏል። መንግስት የገንዘብ ፖሊሲውን እንዲያጠብቅና የግል ኢንቨስትመንትን እንዲያበረታታም ተቋሙ መክሯል። በተከታይነት የምንመለከተው በአሜሪካ ኮንግረስ የሪፐብሊካን ፓርቲ አባሉ ኤርል በዲ ካርተር በኢትዮጵያ ኦርቶዶክስ ቤተክርስቲያን እና ሌሎች የሃይማኖት ተከታዮች ማህበረሰቦች ላይ ፈጽሟቸዋል ላሉት ከባድ የሰብአዊ መብት ጥሰቶች በኢትዮጵያ መንግስት ላይ አሜሪካ ማዕቀብ እንድትጥል የሚጠይቅ ረቂቅ የውሳኔ ሀሳብ ለህዝብ እንደራሴዎች ምክር ቤት አቅርቧል። ረቂቅ የውሳኔ ሀሳቡ በሲቪሎች ላይ የሚፈጸሙ ጥቃቶችን ለማስቆምና ባለስልጣናትን ተጠያቂ ለማድረግ የአሜሪካ ውጭ ጉዳይ ሚኒስትር የተመረጡ ማዕቀቦችን ጨምሮ ሁሉንም ዲፕሎማሲያዊ መሳሪያዎች እንዲጠቀሙም ይጠይቃል። የኦርቶዶክስ ቤተክርስቲያንና የሌሎች ሃይማኖት ተከታዮች የጦር ወንጀልና ዘር ማጥፋትን ጨምሮ በርካታ ወንጀሎች እንደተፈጸሙባቸው የሚያሳዩ ሁኔታዎች መኖራቸውንም የውሳኔ ሀሳቡም ይገልጣል። በተከታይነት የምንመለከተው ደግሞ ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮችን ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገል መወሰኑን አስታውቋል። የህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፉ ማህበረሰብ በፌዴራል መንግስቱ ላይ ግጭትና ሁከትን እንዲያቆም ግፊት ባለማድረጋቸው የተነሳ ነው በማለት ወቅሷል። የፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎቻቸው እንዲሟሉ ውሳኔ ማሳለፉንም አስታውቋል። በክልሉ በመልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱንም አረጋግጧል። የቤኒሻንጉል ጉሙዝ ክልላዊ መንግስት የተራዘመ የቅድመ ክስ ስርዓትና የፍትሐ ብሔር ጉዳይ ተከራካሪዎችን የማሰር ድርጊቶች እንደሚፈጽምና የዋስትና መብትን በወቅቱ እንደማይተገብር ኢሰመኮ አስታውቋል። በሌላ በኩል የክልሉ መንግስት ከታጠቁ ኃይሎች ጋር የሰላም ስምምነት በማድረጉ የሰዎች ሞት፣ የአካል ጉዳትና መፈናቀል መቀነሱን፣ የዲሲፕሊን ጉድለት ያለባቸውን የጸጥታ አካላት ተጠያቂ ማድረግና ያለአግባብ የታሰሩ ሰዎችን መልቀቅ መጀመሩ መሻሻሎች መሆናቸውን ኮሚሽኑም ጠቅሷል። የኢሰመኮ ዋና ኮሚሽነር ብርሃኑ ኦዴሎ የክልሉ መንግስት አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ የቅድመ መከላከል ስራ እንዲሰራ፣ የተጠርጣሪዎችን የተራዘመ የቅድመ ክስ ስርዓት እንዲያስቀርና የተከሳሾችን የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገብርና የሰብአዊ መብት ጥሰት ፈጻሚዎችን ተጠያቂ እንዲያደርግም አሳስቧል። አሻም ቴሌቪዥን ጣቢያ ከትላንት ጀምሮ በቴሌቪዥንም ሆነ በየትኛውም የማህበራዊ መገናኛ ዘዴ ከትናንት ጀምሮ ስርጭት ማቆሙን አስታውቋል። የጣቢያው ባለቤት የአሻም ሚዲያ ትሬዲንግ አክሲዮን ማህበር ጣቢያው ስርጭት ያቆመው ስራውን ለመቀጠል አቅም በማጣቱ እንደሆነ ትናንት ምሽት ባወጣው አጭር መግለጫ ላይ ገልጧል። ማህበሩ ከተሰጠው ቀን ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን አርማ በመጠቀም በየትኛውም ሁነት በእቅድ ዜና ወይም ፕሮግራም፣ በስልጠና መድረክና ቃለ መጠይቅ ላይ የሚሳተፉ ባለሙያዎች ተቋሙን እንደማይወክሉም ይታወቅልኝ ብሏል።
የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳዑዲ አረቢያ በናይል ወንዝ ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረቢያን ባህረ ሰላጤ በሚታዩ ክስተቶች ዙሪያ በተለይም በአፍሪካ ቀንድ ሰላምና መረጋጋት ለማስፈን ጉልህ ሚና እንድትጫወትም ጠይቀዋል። ሁለቱ መሪዎች ትናንት ሪያድ ውስጥ ያደረጉት ውይይት ፕሬዚዳንት ኢሳያስ ሳዑዲ አረቢያ በተጠቀሱት ቀጠናዊ ጉዳዮች ላይ ከአሁን ቀደም ንቁ ሚና እንደሌላት መጠቆማቸውን የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አስታውቋል። ውይይቱ በሁለትዮሽ የኢኮኖሚ ትብብሮች፣ በናይል ወንዝ ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረቢያን ባህረ ሰላጤ ባሉ ወቅታዊ ክስተቶች ላይ ያተኮረ ነበር ተብሏል። የሳዑዲው አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በእነዚህ ጉዳዮች ዙሪያ ከኤርትራ መንግስት ጋር በሰፊው የሚወያይ ልዑካን ቡድን በቅርቡ ወደ አስመራ እንደሚልኩ ቃል መግባታቸውንም የማነ ጠቁመዋል። እንደዚሁም ከውጭ የስዊድን መንግስት ለኛው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው $85,000 ገደማ ዓመታዊ ድጎማን አግዷል። የአገሪቱ መንግስት ድጎማውን ያገደው የደህንነት መስሪያ ቤቱ ቤተክርስቲያኗ የኤርትራ መንግስትን በመወከል ወይም በመተባበር በስዊድን የሚገኙ ኤርትራውያንን መሰረታዊ ነጻነት የምትጥስበት ስጋት አለ በማለት ባቀረበው ሪፖርት ላይ ተመስርቶ መሆኑን የአገሪቱ የዜና ምንጮች ዘግበዋል። የደህንነት መስሪያ ቤቱ ድጎማው የኤርትራ መንግስትን በገንዘብ ሊያግዝ እንደሚችል ስጋቱንም ገልጿል ተብሏል። የቤተ ክርስቲያኒቱ ተወካይ አብርሃም ተስፋዬ ግን ቤተ ክርስቲያኗ ከኤርትራ መንግስት ጋር ምንም ግንኙነት እንደሌላት በመግለጽ ውንጀላውን አስተባብለው አቤቱታ እንደሚያቀርቡም ተናግረዋል። ወደ ቤተሰቦቻችን ለዛሬ ያዘጋጀንላችሁ አቢሲኒያ 360 ዕለታዊ ይህንን ይመስል ነበር። በቀጣዩ ቀን እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ሼር እያደረጋችሁ እንድታግዙን እንጠይቃለን። ሰላም ሆኖ መልካም ጊዜ